ሳሙና ከሚለው ቃል ስንነሳ ሶፕ ወይም ሳሙና የሚለው ቃል ከመጀመሪያ ከጥንታዊ ስናፕ ከሚለው ቋንቋ የመጣ ሲሆን ሶፕ ነው። በእኛ ደግሞ ንጽህናን ማስወገጃ ቆሻሻ ማጽጃ ማለት ነው። አሁን ስፔሲፊኬሽን የለም። አሁን ደረቅ ሳሙና፣ ፈሳሽ ሳሙና እያልን ነው አይደለም። አጠቃላይ የንጽህና ሳሙና ማለት ከውሃ ወይም ከሌላ አሟሚዎች ጋር ተቀላቅሎ የቆሸሸ ነገርን የሚያጸዳ ኃይል ያለው ኃይል ሚንስ ፒኤች ነው። ፒኤች እናየዋለን። ኃይል ያለው ነገር በሙሉ ሳሙና እንለዋለን። ኦይል ማለት ስብ፣ ማንኛውም ስብ ሲደመር ኦይል ዘይት ሲደመር ቤዝ። ብዙ ጊዜ አንዳንዴ እንዲህ እንጠቀማለን እኛ ገፋት ኦር ሞራ። ፋትን የምናገኝ ብዙ ጊዜ ስብ የምናገኘው ከሞራ ሊሆን ይችላል፣ ከዘይት ሊሆን ይችላል፣ ከተረፈ ምርት ሊሆን ይችላል። ፋት ወይንም ዘይት ሲደመር ቤዝ እኩል ይሆናል የሳሙና ሬሾ ሳፖኒፊኬሽን። የዚህኛው ውጤት ሳፖኒፊኬሽን ይባላል። ሳፖኒፊኬሽን ማለት በሳሙና ሂደት ውስጥ ሶዲየም ሃይድሮ ኦክሳይድ ሲደመር ኦይል። ቤዝ ማለት ሶዲየም ሃይድሮክሳይድ ስለሆነ ሶዲየም ሃይድሮክሳይድ ማለት በአጭር ቋንቋ ኮስቲክ ሶዳ። የኮስቲክ ሶዳ እና የነዚህ ውጤት ሳፖኒፊኬሽን ይባላል። ሳፖኒፊኬሽን ማለት ለደረቅ ሳሙናም ለፈሳሽ ሳሙናም የሁለቱ ውህዶች እንደማለት ነው። ነገር ግን ስትሮንግ የሆነ ቤዝ ሲሆን ደረቅ ሳሙና ይሆናል። ዊክ ሲሆን ሊኪድ ይሆናል ነው። እሱ እንድትሉን ስንገባበት እናወራበታለን። አሲድ ሲደመር ቤዝ፣ ውሃ ሲደመር ጨው። ይሄ ሳይንቲፊክ የሆነ ፎርሙላ። አሲድ ሲደመር ቤዝ፣ ጨው ሲደመር ውሃ። አሲድ ሲደመር ቤዝ፣ ጨው ሲደመር ውሃ ማለት ነው። የሳሙና ውጤት ሁልጊዜም እንደየፎርሙላችን አሲድ ሲደመር ቤዝ ምን ይፈጥራል? ጨው አይደለ? ጨውና ውሃ ማለት ነው። አክቹሊ ግሊሰሪን እንደዛው። ነገር ግን ዛሬ የምንመለከተው እኛ በምንሰራው ፎርሙላ ላይ ሁልጊዜም እነዚህን ነገሮች ሊያሟላልን ይገባል። ፎርሙላችን ቀመር ስናወጣ ባር ሶፕ የሚሰራው ከውሃ ከዘይት ከእንትን ስንል ይችኛዋን ሳይንቲፊክ የሆነች ፎርሙላ በፍጹም መርሳት የለብንም የሚለውን እንደ አንኳር ነጥብ ትይዟታላችሁ። አሲድ ሲደመር ቤዝ፣ ጨው ሲደመር ውሃ የሚለውን ትይዛላችሁ። መጀመሪያ አሲድ ማለት ምን ማለት ነው? አሲድ ማለት ምን ማለት ነው ስንል ቀለል አድርገን ስንመለከተው ሳሙናችን ውስጥ የምንጠቀማቸው ኬሚካሎች አሲድ ወይም ቤዝ የሚል ስያሜ አላቸው። አሲድ ነው ወይም ቤዝ ናቸው ማለት ነው። ለምን 8 ወይም 7 አይነት ኬሚካል ዘርዝረን ብንጠቀም እንኳን የነዛ የሳሙናዎች ስያሜ ሎሚ የሚሆን ብርቱካን፣ ቡና የሚሆን ማኪያቶ አሲድ ወይም ቤዝ የሚል ስያሜ ያላቸው። ከምን አንጻር ነው? ይሄ ፒኤች የሚባል ነገር አለ። ፒኤች ማለት አንድ ኬሚካል ወይም የማናቀው ቅልቅል ወይም ድብልቅ ኬሚካል መሆን አታውቁትም። የመጀመሪያ ጊዜ ያያችሁት ነገር ፈሳሽ የሚሆን ፓውደር፣ ጀል የሚሆን ቅባት፣ ለመጀመሪያ ጊዜ የምታዩት ውህድ ወይም ቅልቅል የማታውቁት ነገር ባዕድ ነገር በውስጡ ያለው የኬሚካል የኢንግሪዲየንቱ ኃይለኝነት አሲዲቲ ወይም መጉዳትና መጥቀሙን የምንለካበት መለኪያ ስልት ፒኤች ይባላል። መለኪያ ስልት ዩሲ ለምሳሌ አንድ ሰው ክብደቱን ቢለካ የሚለካው በሚዛን ነው አይደል? መለኪያ መሳሪያ ሚዛን ስንለው ስልቱን ደግሞ ኪሎግራም እንለዋለን። ልክ እንደዛ አንድ ኬሚካል በውስጡ ያለው የኬሚካል መጠን ጎጂ፣ ጠቃሚ፣ አሲድ፣ ቤዝ፣ ገዳይ ወይስ ተስማሚ የሚለው የምንለካበት ስልት ፒኤች ስልቱ ፒኤች ነው የሚባለው። ፒኤች ስልቱ መሳሪያ መለኪያው ይሄ ስልቱ ካልን መሳሪያ መለኪያው የሚባላል ፒኤች ሜትር ወይም ሊትመስ ፔፐር። ፒኤች ሜትር ፓወር ኦፍ ሃይድሮጅን ማለት ነው። የሃይድሮጅን መጠን ወይም ኃይሉ ማለት ነው። ስለዚህ ፒኤቹ ስልት ነው።
ኪሎግራም ሚዛን መሳሪያ ሜትር መሳሪያው ሚዛን መሳሪያው ኪሎግራም ስልቱ እንደሆነ ሁሉ ፒኤች ሜትር ወይንም ሊትመስ ፔፐር እንለዋለን። ሊትመስ ፔፐር ወይንም ፒኤች ሜትር። ይህ ምንድነው? አንድ የማናቀው ድብልቅ ወይንም ውህድ በውስጡ ያለው የውህዱ መጠን ምን ያክል አደገኛ ነው፣ ምን ያክል ጠቃሚ ነው ብለን ለመለየት የምንጠቀምበት መሳሪያ ፒኤች ሜትር ወይም ሊትመስ ፔፐር እንበልና አብራችሁ ቁጭ ያለው ጓደኛችሁ እናንተ ሊመረዛችሁ ሊሞክር ውስጥ የገባውን ግብአት ማወቅ ፈልጋችሁ ጥርጣሬ ካለባችሁ በሊትመስ ፔፐር ወይም በፓወር ሃይድሮጅን ቼክ ማድረግ ይቻላል። መርዞት ከሆነ የመርዙ ውጤት አሲድ ነው ቤዝ የሚለው ማወቅ ስለሚቻል ማለት ነው። አንድ ውሃ ይዛችሁ ውሃ ስትጠጡ አሁን የታሸገ ውሃ ከታች መቼም ታነባላችሁ ብዙ ጊዜ አይደለ? ምን የሚል ነገር ታገኛላችሁ? ፒኤች እና ፒኤች ብሎ ስንት ነው ያነበበ ሰው 7። ብዙ ጊዜ የታሸገ ውሃ ስትጠጡ ፒኤች 7 የሚል ነገር ታገኛላችሁ። ምንድነው? በተፈጥሮ ኒውትራል ስለሆነ ማለት ኒውትራል ግሉን ነው፣ አሲድ ማለት ቤዝም አይደለም። ነገር ግን ትንሽ አሲድ ቢጨምርበት ፒኤች የሚለው 7 የሚለው ውጤት ይቀየራል። ቤዝ ከጨመረበትም ይቀየራል። ሪዘልቱን እንመለከታለን። አሁን ወደዚህ ስመልሳችሁ አሲድ ማለት ያ የሆነ ግብአት አለ የማታውቁት ነገር በፒኤች ቼክ ስታደርጉት ውጤቱ ከ0 እስከ 7 የሆነ ኬሚካል ከሆነ አሲድ ብለን እናስባለን። ያ የማታውቁት ግብአት ውጤቱ ደግሞ ከ7 በላይ ከሆነ እስከ 14 ከሆነ ቤዝ ይባላል ነው ቶታሊ። እሱም በደንብ የምናየው ክፍል ይሆናል። ስለዚህ አሲድ እና ቤዝ ጨውና ውሃ በየትኛውም ፎርሙላችሁ ውስጥ ሊገባበት ይገባል። ኮስሞቲክስ ምንማር፣ ሳሙና ምንማር፣ በረኪና ምናምርት ምን ምናምርት ይሄኛውን ካላሟላ ሳሙናችን እንደ ሳሙና አንይዘው። ስለዚህ የፒኤች ዋጋ ከ1 እስከ 14 ነው። ሁሌም የፒኤች ላለ ኪሎግራም ምናምን እንላለን። ፒኤች ግን እስከ 14 ብቻ ነው የሚለካው። ፒኤች እስከ 14 ነው የፒኤች ኦኬ። የፒኤች ዋጋው ከ1 እስከ 14 ሲሆን 1 2 3 4 5 7 8 9 10 11 12 13 ይሄኛው ቤዝ ይባላል ወይም አልካላይድ እንለዋለን። ይሄኛው ደግሞ አሲድ። ምንድን ያልነው ቅድም አንድ የማናቀው ልዩ ቁስ ወይም ሰብስታንስ ለመጀመሪያ ጊዜ ያየነው ነገር ነው። የምንጠጣው ሊሆን ይችላል፣ የምንበላው፣ ለሳሙና ውጤት ዋትኤቨር እንጠቀም። ያንን በፒኤች ቼክ ስናደርገው ከ1 እስከ 7 ከሆነ 7 ሳፊ ከሆነ ኒውትራል ነች። እስከ እናንተ እስከ 6.99 ብላችሁ ትችላላችሁ። እንደዚህ ከሆነ ወይም ከ7 በታች ከሆነ ውጤቱ አሲድ እንለዋለን። ከ7 በላይ ከሆነ ደግሞ ቤዝ እንላለን። ይሄኛው ስትሮንግ አሲድ እና ዊክ አሲድ አላቸው። ቤዝም በተመሳሳይ ስትሮንግ እና ዊክ አላቸው። ስትሮንግ እና ዊክ አላቸው። ደካማ አሲድ እና ጠንካራ አሲድ ማለት ነው። ያ ማለት ምንድነው? ጠንካራ ደካማ የሚያማረጋቸው የፒኤች ዋጋቸው እና በሰውነት ላይ የሚያደርሱት ጉዳት ወይም የሚሰጡት ውጤት ማለት ነው። ቅድም ሶዲየም ሃይድሮክሳይድ ወይም ኮንሲክ ሶዳ ብለናል። ብዙ ጊዜ ከዕለት ከዕለት እንጠቀመዋለን። ለሽንት ቤት፣ ለተዘጋ መንገድ ቱቦ መክፈቻ፣ ለሴራሚክ ለመነቸከ ሴራሚክ እንጠቀመዋለን። እሱ የማጽዳት አቅሙ ከፍ ስለሚል እሱ አሁን ስትሮንግ ቤዝ ነው የሚመደበው። እሱ ስትሮንግ ዲቴል ስለ ኬሚካሎች ስናወራ ስለምንነጋገርበት ብዬ ነው። እሺ ስለ ኮንሲክ ስናወራ ስለ ኮንሲክ ዲቴል እንወስዳለን። ስለ ውሃ ስናወራ ስለ ውሃ ዲቴል እንወስዳለን። ስለዚህ አሲዶችም ስትሮንግ እና ዊክ አላቸው። ቤዝም በተመሳሳይ እዚህ ጋር መነሻችን ኒውትራሉ 7 ነው ካለን ከ7 እየራቀ የሚሄደው ቁጥር ስትሮንግ ይባላል። ወደ 7 እየቀረበ የመጣው ቁጥር ዊክ እንለዋለን። ሪቨርስ ነው። እሺ ትልቅ ቁጥር ነበር ብዙ ጊዜ ጠንካራ የሚባለው። በአሲድ ደረጃ ከ7 እየራቀ የሚሄደው ጠንካራ ነው። ስለዚህ ከ1 እስከ 4 አካባቢ ያሉት ስትሮንግ ሊሆኑ ይችላሉ። ከ5 በላይ ዊክ። እንዲያጠቃቀማችሁ ሁለት ኬሚካል ብትወስድና አንዱን ስትለካው 3 አንዱ 5 ከሆነ ከሁለቱ ስትሮንጉ ባለ 3 ነው ማለት ነው። በአሲድ ሳቢ ቤዝ ጋር ስንመጣ ግን ይቀያያል፣ ሪቨርስ ያደርጋል። ቁጥር ባደገ ቁጥር
እዚህ ጋር በጨመረ ቁጥር እየቀነሰ ነው የሚሄደው። እዚህ ግን በጨመረ ቁጥር ስትሮንግ እየሆነ ነው የሚሄደው። ከ7 በራቀ ቁጥር ነው መነሻችን ኒውትራል ስለሆነች ማለት ነው። አንድ መሪ ብትለካ መጀመሪያ መነሻህን ይዘህ ወደ ግራ ወርቀህ ስትሄድ ከሱ እየራቀ ሄደው ነው አንድ ኬታው ርዝመቱ የሚሄደው። በዚህኛውም ከ7 እየራቀ የሚሄደው ቁጥር ስትሮንግ እየሆነ ይሄዳል። ለ7 የሚቀርበው ብዙ ጊዜ ዊክ ነው። ስለዚህ ስትሮንግ አሲድ እና ዊክ አሲድ የምንላቸው ፒኤቻቸው ብዙ ጊዜ አሁን ከ1 እስከ 4.5 ነው ስትሮንግ የሚባሉት። ከ5 በላይ ዊክ ነው የሚባለው። ለምሳሌ እስኪ ምሳሌ የሚሰጠኝ አሲድ ብዙ ጊዜ እኛ ዕለት ከዕለት የምንጠቀማቸው አሲዶች አሉ። አሲድ እና ቤዝ ይሆን አሲድ እስኪ ንገረኝ። ሎሚ አሲድ ነች አይደለ? ሎሚ አሁን ሲትሪክ አሲድ የሚባል ኬሚካል አላት። ከሎሚ ከብርቱካን ጭማቂ ፍጭ የምትለው ውስጧ ከእሷ ተጨምቆ ለኛ ለሳሙና መስሪያነት የምንጠቀማት ሲትሪክ አሲድ የምትባል ግብአት አለች። ሲትሪክ አሲድ ራሷ ላይ ስንደርስ በደንብ እናወራበታለን። ሌላ በረኪና ምን ይመስላችኋል? ሎሚ አሲድ፣ በረኪና ቤዝ ወይስ አሲድ? ምን ይመስላል? ግምት ነው። አሲድ ትስማማላችሁ? ቤዝ ትስማማላችሁ? እሱ አሲድ ቤዝ። አሁን አሲድ ለማለት ምን አነሳሳ? በምንድን ነው? አሁን አንተ ብዙ ጊዜ በተለምዶ ከሌኮ አሲድ ጠጥታ እንላለን አይደለ? አሁን አሲድ ለመውሰድ አንተ ዳዳ ስለሚጎዳ ሊገልጽ ስለሚችል ምናምን አንተ ቤዝ ለምን አልከው? ከምን አንጻር ነው? እሱ ያለው ቴስቱ ስለሚመር በመራ ስለሚታይ ቤዝ ነው ብሎናል። እነሱ ደግሞ ስለሚጎዳ ጎጂ ስለሆነ አሲድ። ውጤቱ ቤዝ ነው። የበረኪና ውጤት ቤዝ ነው። ምን ማለት ነው? የስልጠናችን ዋና ዓላማ ቤዝና አሲድ መለየት ስለሆነ አንዱ ይሄ ነው። ሁልጊዜ የሚጎዳ ጨጓራ የሚያቆስ ምናምን ሁሉ አሲድ አይባልም። በውስጡ ያለው የፒኤች መጠን ነው የሚወስነው። ያ ቢሆንማ ብርቱካንና ሎሚ ሊገለን ይገባ ነበር። ወተት ሊጎድን ይገባ ነበር። የሰው ልጅ ደም ቤዝ ነው። በረኪና ቤዝ ነው። ሳሙና ቤዝ ነው። ማለት ልዩ ቁስ ወይም ሰብስታንስ ሲሆን ከውሃ ጋር ሲቀላቀል ኤች ፕላስ ፎር ኢችኛዋን ካፒታል ኤች ከላይ ፕላስ ወይም ሃይድሮጅን አዮን ሃይድሮጅን ኤች ፕላስ ወይም ሃይድሮጅን አዮንን መፍጠር የሚችል ቁስ አሲድ ይባላል። እንግዲህ ይሄኛው እናንተ አሲድና ቤዝ ለመለየት የምታደርጉት አንድ ከውሃ ጋር ጨመራችሁ ይሄን ፎርሙላ ከሰጣችሁ፣ ሁለተኛ በሊትመስ ፔፐር ወይም በፓወር ሃይድሮጅን ቼክ አድርጋችሁት ከ0 እስከ 7 ከመጣላችሁ ነው። ባይ ዲፎልት ግን በትራዲሽናል እናንተ እውቀቱ የላችሁም፣ ኤች ፕላስ አታውቁም፣ ሊትመስ የላችሁም እና አሁን ቅድም በዋራ መንገድ ለመለየት አሲድ ኮምጣጣ ጣዕም ነው የሚኖረው። ጣፋጭ ወይም ኮምጣጣ ጣዕም ይኖረዋል። አሲድ በቴስት ደረጃ ኮምጣጣ ጣዕም ይኖረዋል። የመጨምደድ ባህሪ አለው። ማለት ስትይዙት የመጨምደድ፣ ለምሳሌ ሎሚን ብትይዙ ሎሚ ከበላም በኋላ እጃችን ላይ እንደ አያዳልጠንም አይደለም። ሎሚ የመጨምደድ ባህሪ፣ ኮምጣጣና መራራ ጣዕም አለው። የፒኤች ዋጋው ከ0 እስከ 7 ነው። ሊትመስ ወረቀትን ወደ ቀይ ቀለምነት ይቀይረዋል። ወደ ቀይ እችኛዋን ኖት አድርጓትና አነባታል። ሊትመስ ወረቀትን ወደ ቀይ ቀለምነት ይቀይረዋል። ጥሩ። አሁን ፒኤች ስናወራ ቅድም የፒኤች ዋጋው ከ1 እስከ 14 ነው ብለን ከ1 እስከ 14ን ቁጥር ኢንዲኬት የምናየው በፓወር ኦፍ ሃይድሮጅን ሲሆን ነው። እሺ፣ ፓወር ኦፍ ሃይድሮጅን ማለት እንደዚች አይነት አንዲት ዲጂታል መሳሪያ ናት። የምንፈልገው ውስጥ ስንነክራት ቁጥሩን ታነባለች። ያ ማለት 8 ካለች አሲድ ነው ቤዝ ነው እናነባለን። ሊትመስ ፔፐር ከተባለ ግን ኢንዲኬተር ነው። ሊትመስ ፔፐር ማለት የቀለም መመሳሰል ነው። የምትሰጠው ወረቀት ቢጫ ወረቀት ትነክርለትና ወደ ቀይ ወይም ወደ ውስጡ ወደ ኬሚካል ባለው መጠን ይቀይራል። አሁን የጻፋችኋት ሊትመስ ይሄ አሲድ ሊትመስ ፔፐርን ወደ ቀይነት ይቀይረዋል ማለት ብዙ ጊዜ አሲዶች ቢጫና ቀይ ቀለም ናቸው የሚያመለክቱት። ብዙ ጊዜ እዚህ ጋር ያለው ቢጫና ቀይ ነው። ቀይ እስከ 4 ያለው ይሆናል። 5 እና 6 ቢጫ ነው የሚሆነው። እሱን ያው ሊትመስ ፔፐር በተግባር ስለምናይ ነው። እሺ፣ ተግባር በደንብ ስለምናየው ብዙ ጊዜ ቢጫና ቀይ አሲድ ነው። ብሉ ዳርክ ብሉ ምናምን
ጥቁር ቤዝ ናቸው። እዚህ ጋር ጥቁር፣ አረንጓዴ፣ ሰማያዊ፣ ጥቁር፣ አረንጓዴ፣ ሰማያዊ ቤዝ ናቸው። ወይንም ከ8 ቁጥር እስከ 14 ያሉት በአረንጓዴ በሰማያዊና በጥቁር ይወከላሉ። ምን ማለት ነው? ሊትመስ ፔፐራችንን ቆርጠን የምንፈልገው ውህዱ ስንነክረው በውስጡ ያለው የኬሚካል መጠን ቤዝ ከሆነ አረንጓዴ፣ ጥቁር ወይንም ሰማያዊ ይሆናል ማለት ነው። ከዛ መሃል ስትሮንግ እና ዊክ ብለን ደግሞ ለሁለት እንከፍላቸዋለን። እዚህኛው ጋር ስንመጣ ግን አሲድ ላይ ቀይና ቢጫ፣ ቀይ ከሆነ ጠንካራ አሲድ ነው፣ ቢጫ ከሆነ ደካማ አሲድ ይሆናል ማለት ነው። እኛ የምንጠቀመው እንደ ሀገር ሊትመሷን ነው። ብዙ ጊዜ ከምን አንጻር ነው? ሊትመስ ፔፐር ዩዝድ ስለሆነች ትንሽ ናት። ዋጋዋም 500 ብር 600 ብር የምትሸጠው በውስጡ አንድ ፓክድ አላት። አሁን ወረቀት እየበጠስን እንጠቀማለን ብዙ ጊዜ። እሱን ያው ተግባር ላይ ስንወርድ በደንብ የተግባር ቀን እናያታለን። ስለዚህ ሊትመስ ፔፐር እና ፓወር ኦፍ ሃይድሮጅን ልዩነቱ ይሄ ነው። ይሄኛው ዲጂታል፣ ይሄኛው ማኑዋል ስለሆነ ነው። ይሄኛው በቁጥር ያሳያል፣ ይሄ ደግሞ በቀለም ማመሳሰል ያሳየናል። የትኛው ጥሩ ነው? ሊትመስ ይሄኛው ፔጅ ሜትር ተሰባሪ ነው። ዋጋውም ውድ ነው። ወደ 28 ሺህ ብር ነው የሚገዛው። ውድ ተሰባሪ ውድ ነው። ሊትመስ ፔፐር ግን 500 ብር ነች። ግን አንድ ጊዜ ተጠቅመን አንዴ ነው የምንጥላት። ይሄኛው ብዙ ጊዜ መጠቀም እንችላለን ማለት ነው። ስለ ቤዝ ግልጽ ነው። ቤዝ እስካሁን ስለነበርንበት ገብቷችኋል። እስካሁን የነበርንበት ምንድነው? የቆየንበት ሳሙና ማለት ምንድነው ራፍሊ አይተናል። የሳሙና ሳይንቲፊክ ፎርሙላው ምንድነው አይተናል። እና ፒኤች ምንድነው አሲድ የሚለውን አይተናል። እስካሁን ያልገባችሁ ካለ ግልጽ ያለው እሄዳለሁ። ካልሆነ ደግሞ ካነበባችሁም ከቆያችሁበት በኋላ የጥያቄና መልስ ፕሮግራም አንድ ቀን ስለሚኖራ መጨረሻ ላይ 30 ደቂቃ የኔ ሪቫይዝ እናደርጋለን። ስለዚህ ቤዝ አሲድ አየ ቤዝ አሲድ አይተናል። ቤዝ በሉና ቤዝ ማለት ልክ እንደ አሲድ ሁሉ ልዩ ቁስ ሲሆን ቤዝ ማለት ልክ እንደ አሲድ ሁሉ ልዩ ቁስ ሲሆን ወይም ሰብስታንስ ሲሆን ልክ እንደ አሲድ ልዩ ቁስ ወይም ሰብስታንስ ሲሆን ከውሃ ጋር ሲቀላቀል ሃይድሮ ኦክሳይድ አዮን OH ማይነስን ይሰጠናል። ያኛው ምን ነበር? ፎርሙላው H ፕላስ ነበር። ይሄ OH ማይነስ ሃይድሮክሳይድ አዮን። ያኛው ሃይድሮጅን አዮን ነበር። ይሄ ሃይድሮክሳይድ አዮን ይሰጠናል። ከአሲድ ጋር ተቃራኒ ናቸው። እስካሁን ቅድም ያየነውን ውጤት ሪቨርስ ያደርጋል። ውጤቱ ያኛው ፒኤቹ ከ0 እስከ 7 ነው። ይሄ ደግሞ ተቃራኒ ከ7 በላይ ይሆናል። ያኛው ኮምጣጣ ነው አይደል? ይሄ ተቃራኒ ምን ይሆናል? መራራ ወይም የቢራ ቴስት አይነት ነው ያለው ይባላል። ያው እንግዲህ መራራ ይመስለኛል። መራራ ጣዕም አለው። ያኛው የመጨምደር ነበር ያልነው አይደል? ይሄ ደግሞ ማንሸራተት ይሆናል ተቃራኒ ስለሚሆን ማለት ነው። አሁን ደግሞ ብዙ ጊዜ የምንጠቀመው እጃችን ላይ የምንቀባው ግን አሲድ አሁን ባልነው መሰረት የአሲድን መስፈርት የሚያሟላ አንድ ቅባት ነገሩ ማለት እንደ ቅባት የምንጠቀመው ነገር ይሆናል። ግን የአሲድን ባህሪ ያለው ብዙ ጊዜ እንጠቀመዋለን። በተለይ ሴቶች በጣም ይጠቀሙታል። ጎበዝ ግሪሲሊን ጣፋጭ ነው አይደል? ግን ምን ያለው ይጨመድዳል። የሱ ተቃራኒ ቫዝሊን ምን ይሆናል? ቤዝ ይሆናል ማለት ነው ስለሚያንሸራትት። ልክ እነዚህ ያላችሁ ኬሚካሎች መለየት ትችላላችሁ። ሌላው የሳሙና ፒኤች የሚል ርዕስ ወሰዱ። የሳሙና ፒኤች ርዕስ ነው። የሳሙና ፒኤች ርዕሳችን የሳሙና ፒኤች ምን ማለት ነው? አሁን የሳሙና ፒኤች ስንል ፒኤች ማለት ምን ማለት ነው ብለናል መጀመሪያ። ፒኤች ማለት የአንድ የኬሚካል ውጤት ወይም የሆነ ነገር ሪዛልቱ ምን መሆን እንዳለበት የምንወስንበት ነው ብለናል። ጤናማነቱን ትክክለኛነቱን የምናረጋግጥበት ውጤት ነው። ስለዚህ የተገናኘነው ሳሙና ስለሆነ የሳሙና ፒኤቻችን ምን መሆን አለበት ስንል እስኪ አሲድ እናድርገው ቤዝ እናድርገው። ጠንካራዎች ደካማ ትስማማላችሁ? ትስማማለህ? ጠንካራ ቢሆን በጣም ጥሩ ትክክል ነው። የሳሙና ፒኤች ቶታሊ ቤዝ መሆን አለበት። ግን ጠንካራና ደካማ ብለን ለመወሰን የምናጸዳበት
የቆሻሻው አይነት ዲፔንድ ሆነን ነው የምንወስነው። ቶታሊ ግን የሳሙና ፒኤች ሳይንቲፊክ የሳሙና ፒኤቹ ከ8 እስከ 11 አጠቃላይ በዚህ ውስጥ ነው የምንሮጠው። እሺ የሳሙና በረኪና አክቹሊ በረኪና ከጨመርነው 12 ነው። እሺ በረኪና ብዙ ጊዜ ያው እነዚህ ቺኛን ፎርሙላ አሲድ ቤዝ ጨው ውሃ ስለማንኪሉ ስለማያደርግ ማንጫ ነው የምንከተው ወደ ኬሚካል እንወስደው። ግን እንደ ሳሙና ከ8 እስከ 11። ስለዚህ አሁን እዚህ እንደተመለሰው ጥያቄ የምናጸዳበት የቆሻሻ አይነቱን ወጥተው ቤዝ አድርገን ምን እናደርገዋለን? በእነዚህ ውስጥ ማሳደግና ማሳነስ እንችላለን። ለምሳሌ የሻወር ጄል ወይም የገላ ሳሙና የምናመርት ከሆነ ብዙ ጊዜ ጠንካራ ከሆነ ቆዳ የመላጥ አይን የማሳከክ ምናምን ስለሚመጣ ፒኤቹ እናደርገዋለን። ምንድነው መነሻችን ብለናል? መነሻችን ምን ስለሆነ? ውሃ ስለሆነ። ስለዚህ ከውሃ ስለሆነ የምንቀርበው ከውሃ በቀረብን ቁጥር ተስማሚ ንጹህ በቃ ኒውትራል ይሆን ነው ማለት ነው። ስለዚህ ከውሃ በራቅነ ቁጥር የራሱ ሳይድ ኢፌክት ስለሚኖረው እንደየሳሙናችን እንደምናጸዳበት አይነት ይለያያል። አሁን እንደ ሳሙና ጋር 8 አይነት የሳሙና ክፍሎች አሉት አይደል? ፈሳሽ ላይ 4፣ ደረቅ ሳሙና ላይ 4 አሉት። ፈሳሽ ሳሙና ላይ የልብስ፣ የዕቃ፣ የእጅ በረኪና እንላለን። አሁን ከአራቱ ፈሳሽ ሳሙናዎች ፒኤቹ ትልቁን መያዝ የሚጠበቅበት በረኪና 12 ነው ብለናል። የልብስ ሳሙና ከሆነ 11 ከ8 ጀምሮ ይቻላል ብለን 9 8 10 ከነዚህ እንደምናጥብበት የቆሻሻ አይነት ነው ምን ይለያየ። ለምሳሌ ሁለት ምሳሌዎችን እንውሰድ። አንዱ ባለ ሆቴል ሁሌ የሚያጥበው የዌይተሮች ዩኒፎርም ከሆነ፣ አንዱ ነው ባለ ጋራጅ ሁሌ የሚያጥበው ግሪስ የነካው ቱታ ከሆነ ሁለቱን የሚወስዱት የሳሙና አይነት ይለያያል። ቅባትና ግሪሱ እንዲያጸዳለት ከፍ ያለውን ስትሮንግ ቤዝ የሆነውን ሳሙና 11 ቁጥር አድርገህ ታመርትለት ይሆንና ለሆቴል ዩኒፎርም ወይም ለመምህራን ገዋን ደግሞ የምታመርትለት ፒኤቹ ደካማ የሆነውን ይሆናል። ከዛ ደግሞ የህፃን ልጅ የሚታጠበት ከሆነ ከዛም በታች ቤዝ ወደ ሆነው እንሄዳለን ማለት ነው። ምክንያቱም ውሃ ስለሚስማማ ውሃ ከውሃ ጋር ነው መነሻችን ጊዜ። አንዳንድ ጊዜ ከቤዝ ልንነሳ እንችላለን። አንዳንድ ጊዜ ሳሙናችን ከቤዝ ልንነሳ እንችላለን። ከአሲድ ልንነሳ እንችላለን። ለምሳሌ ግሪሲሊን ቅድም አሲድ ብለናል አይደል? 5.5 ነው ፒኤቹ ዊክ ማለት ነው። ወደ ውሃ ወደ ተጠጋ ማለት ነው። 5.5 6 ምናምን ይጠጋል። ስለዚህ ሳሙናችንን ከ6 ብንነሳ ምን ይሆናል? ከግሪሲሊን ያነሰ ስለሆነ ጉዳት አይኖረውም። የጉዳት መጠኑ አናሳ። ስለዚህ የሳሙና ፒኤች ምን መሆን አለበት? ቶታሊ ቤዝ ወይንም ኒውትራል። አሁን በተለይ የጩጬ የህፃን ልጅ የምናጠብ ከሆነ ኒውትራል መጠቀሙ ይመከራል። 6.999 7.1 ማክሲመም እስከ 8 ደግሞ እንደየሰው ቆዳ ስለሚለያይ በጣም መጠንቀቅ ያስፈልጋል። ይህን ስንወስን ደግሞ ውስጥ የምንጠቀማቸው የኬሚካል መጠን አይነቶች ከሰው ጋር ተስማሚ ምንም ለሳሙናው ተስማሚ ቢሆን ምንም ፕሪዘርቭ ቢያደርግ ቢያቆይልንም ሳሙናውን አንተ ግን ወይም ባለቤትህ ኦር ልጅህ የዛ ቆዳ አለርጂ ካለበት ሊጠቀሙ አይችልም። ለዛም ሲባል ውስጥ ላይ የምንጠቀማቸው ኬሚካሎች አውቶፑቱን ወይም ሪዛልቱን ብቻ አይደለም የምንመለከተው፣ ፕሮሰሱ ማወቅ አለብን። ፒኤቹ ለህፃን ልጅ ስትገዛ ፒኤቹ 7 ኢትስ ጉድ በጣም ብለህ ወሰድከው። ግን በአጋጣሚ ፒኤቹ 7 ወይም 8 ቢሆን ብትፈልገው ቢሆን እንኳን አረፋ ቢኖረው ቢያጸዳም እንኳን ውስጥ ያለው የኬሚካል ጥርቅም ለዛ ሰው አለርጂክ ከሆነ ሊነሳበት ስለሚችል ዲቴል እሱ ማየትም ያው እንደ ባለሙያ ስለሆነ እሱ ማየት አስፈላጊ። ውሃ ስትገዙ አሁን ማግኒዥየም አለው ፖታሺየም አለው። አሁን አንዳንድ ውሃዎች ካያችሁ አነስተኛ ሶዲየም ይላል አይደል? ፕሮሞት ሲያደርጉ የሶዲየም መጠን እንዳሉ ይታወቃል። ግን አነስተኛ ሶዲየም ለምን መሰለህ? ሶዲየም የማይጠቀም ሰው ስላለ ሶዲየሙን አነስተኛው እንዲገዛ ፕሮሞት ስለሚደረግበት ነው። ስለዚህ የሳሙና ፒኤችን ስናይ ፒኤች የሚያሳየን አክቲቭ ማተሩን ወይም የማንጻት አቅሙን ጥራቱን ብቻ እንጂ የሚልካልን ተስማሚነቱን ከጤናና ከቆዳ አንጻር እሱ አይለካልን። ስለዚህ እሱ የራሳችሁ ጥንቃቄ ነው ማለት ነው። ከቆዳ ጋር ከምን ጋር የሳሙና ፒኤች ቤዝ በመሆኑ በትንሹ 3 አይነት ጥቅሞችን እናገኛለን። በትንሹ 3 አይነት ጥቅሞች። የመጀመሪያው ምንድነው? ስብና ቅባታማ ቆሻሻዎች እንዲወገዱ፣ ስብና ቅባታማ ቆሻሻዎች በቀላሉ እንዲወገዱ ያደርጋል። ስብና ቅባታማ ቆሻሻዎች በቀላሉ እንዲወገዱ ያደርጋል። አሲድ አያደርግም ወይ ካላችሁ፣ ስብና ቅባታማ ቆሻሻዎች ሊወገዱ ሲባል
አጋጣሚ እንግዲህ ሁላችንም ልብስ ሳናጥብ እዚህ አላለፍንምና ድሮ ልብስ ስታጥቡ ካያችሁ ግሪስ ወይም ቅባት ያለው ሳሙና በቅባት ግሪስ የነካው ሳሙና ልብስ ስታጥብ ካያችሁ አንዳንዴ ቅባቱ ከላይ ሲንሳፈፍ ያታችሁት ነው ይችላል። ሲታጠብ ልብሱ ቅባቶች ከላይ ሌር ያደርጋሉ ግሪሱ ምናምን ካያችሁ አጥባችሁ የምታውቁ ሰው ቅባት የነካው ምናምን ከሆነ ወይም ደም የነካው ከላይ የሚንሳፈፍበት አጋጣሚ አለው። አንዳንድ ጊዜ ደግሞ ከስር የሚዘቅጥበት አጋጣሚ አለው። ይህ የሳሙናው የፒኤች ውጤት ነው። እስኪ አሁን የትኛው ይመስላችኋል? አሲድ ሳሙና ስንጠቀም ነው ከታች የሚዘቅጠው ወይስ ከላይ የሚለው? እስኪ እንደው በሎጂክ የሚነግረኝ። አሁን ልብስ ስታጥቡ ቆሻሻ ሁለት አይነት እንትን አላቸው፣ ቅባትና አሲድ። በተለይ ደም እንኳን አላጠብንም ብናስብ ግሪስ ምናምን ስናጥብ አሁን ወይም በጋርደን ምናምን ስናጥብ ከላይ ቆሻሻው ይንሳፈፋል ከውሃው ላይ አንድ፣ ሌላኛው ደግሞ ከስር ይዘቅጣል። ወይም ሲሚንቶ የማይሟሙ ቆሻሻዎች ሲሚንቶ ፍርፋሪ ምናምን ከአሸዋ ካስያይች ካጠባችሁ አንዳንድ ጊዜ ከስር ይዘቅጣል ቆሻሻ፣ አንዳንዴ ከላይ ይንሳፈፋል። ይሄ የሳሙናው ፒኤች ውጤት ነው። አሲድና ቤዝ ሲሆን የትኛው ጥሩ ይመስላችኋል? እሺ የትኛው ጥሩ ነው ይችላል? እናስ ከላይ የሚንሳፈፈው እስከ ታች የሚሆን ከላይ የሚንሳፈፈው አይደል? ከላይ የሚንሳፈፈው ቢያንስ አስወግደዋለህ። በማሽን ካጠብክ ደግሞ ከስር ያለው ሮቴሽን አይከለክልብህም፣ ከላይ ነው የሚንሳፈፈው። ስለዚህ ሪአክሽኑ ይካሄዳል ማለት ነው። ከስር ከሆነ ግን ስትነካ እዛው አብረህ ያጭ። ይሄ የሳሙናችን ፒኤች ቤዝ ከሆነ ቆሻሻው ከላይ ነው የሚንሳፈፈው፣ ከላይ ይንሳፈፋል። ስለዚህ የማትፈልገው ፓርት ታነሳውና ማስወገድ ማጠብ ትቀጥላለህ ማለት ነው። በማሽን ከሆነ ከላይ ስለሚንሳፈፍ ከታች ያለውን የማጠብ ሂደት አያበላሽም። ስለዚህ የሳሙና ፒኤች ሲሆን አንደኛ ጥቅሙ ስብና ቅባታማ ቆሻሻዎች በቀላሉ ሊወገዱ ያደርጋል። ምን ሲሆን? ሳሙናችን ፒኤቹ ቤዝ ሲሆን። ሁለተኛ ጥቅሙ የቆሻሻ ፕሮቲኖች በቀላሉ እንዲሰባበሩ ያደርጋል። የቆሻሻ ፕሮቲኖች በቀላሉ እንዲሰባበሩና የምንፈልገውን ጊዜ እንዲናጥብ ያደርጋል። ሶስተኛውና ሎጂካዊ አሳማኝ መንገዱ ሶስተኛው እሱን ከመንገሬ በፊት ቆሻሻ አሲድ ነው ቤዝ? ቆሻሻ አሲድ ወይስ ቤዝ? አሲድ። ስለዚህ ሶስተኛው የቆሻሻውን የአሲድነት ባህሪ ወደ ቤዝነት ይቀይረዋል። አሁን እችኛዋን እንመልከት። እዚህ ጋር የሆነ ሰንበዲ ልብስ ሊያጥብ ነው ብለን እናስብና ምን አለው ውስጥ ውሃ አለ አይደል? ስናጥብ እንዲሁም ሶፕ አለ፣ ሳሙናችን አለ በማጠቢያ ቤት ውስጥ እና ልብሱ አለ። የነዚህ ፒኤች ነው አሁን የምናየው። የልብሱ ፒኤች ምንድን ነው? የሚታጠበው ልብስ ቆሻሻው አሲድ አይደል? አሲድ። የውሃ ፒኤች ኒውትራል፣ የሶፕ ፒኤች ቤዝ። በጣም ጥሩ። ስለዚህ አሁን የሶስተኛዋ የምናጥበውን የልብሱን የቆሻሻ አሲድነት ይቀይረዋል ማለት በእጅ የሚያጥቡ ሰዎች እጃቸው ቆዳቸው ምን አይልም፣ አይቆረፍድም፣ አይበላሽም ማለት ነው። ምን ማለት ነው? ሳሙናችን ቤዝ ስለሆነ ውስጥ የከተትነው ልብሱ አሲድ ነው። አሲድ ሲደመር ቤዝ ምን ስለሚሆን ኒውትራል ካንስል ያደርጋሉ አይደል? ካንስል ይሆናል አይደል? አሲድ ሲደመር ቤዝ ሳልት ፕለስ ወተር፣ ውሃ ውስጥ አለን። ያው ውሃ ሳንጨምር አናጥብም መቼም። ስለዚህ አሁን ይሄ ምንድነው? አሁን እዚህ ጋር ያገኘነው ፎርሙላ ምን ሆነ ማለት ነው? አሲድ ሲደመር ቤዝ ሲደመር ምን ኒውትራል አገኘን አይደል? ኦልሬዲ አሲድ ሲደመር ቤዝ ስላገኘን ምን ስናጥብ እጃችን ሊቆረፍድ ሊጎዳ ሌላ ነገር ሊገባብን አይችልም ማለት ነው። ሪቨርስ እናድርግና እንመለከተው። የሳሙናችን ፒኤች ቤዝ አሲድ አድርገን እንስራው። ሳሙናውን አሲድ አድርገን እንሰራው። አሲድ ብናደርግ ምን ይሆናል? አሲድ ሲደመር አሲድ ምን ይሆናል ማለት ነው? አሲድ ፕላስ አሲድ ሆነ ጉዳት ያደርስብናል። ልብሱም አይጸዳም። ወይም አይታችሁ ሆነ አንዳንድ ጂንስ ሱሪ ዝጋ ልክ እንደሚሰግድ ሰው ሲበላ ታይሳቀል ተስ ሲል ወይም የቤተክርስቲያን ነጠላ ኮታ እንደውን ፊት ዝርር ሲል ያ የሳሙና ውጤት ነው፣ የፒኤች ውጤት ነው፣ የአሲዲቲ መጠን። ሌላው ደግሞ ሳሙናችን ኒውትራል እናድርገው እስኪ ምን ይሆናል? አሲድ ሲደመር ኒውትራል ሲበደመር ኒውትራል ያገኛል።
ስለዚህ ከነዚህ ትክክለኛው ፎርሙላ አሲድ ፕላስ ቤዝ የሚለው የመጀመሪያው ስለሆነ የቆሻሻውን የአሲድነት ባህሪ ወደ ቤዝነት ወይም ወደ ባላንስ የማድረግ ወደ ፒኤቹን ባላንስ ማድረግ ይቀይርልናል ማለት ይሄ ነው። ስለዚህ ሳሙናችን አሲድ ከሆነ እነዚህን ሪቨርስ ያደርጋል። ምን ይሆናል? ቅባታማና ምናምን ቆሻሻዎች ቶሎ አይለቁም። የቆሻሻ ፕሮቲን አይዋሃድም እና በማጠብ ሂደት ላይ ቆዳችን የመንትን ማለት ምናምን ብዙ ጊዜ ካያችሁ አሁን ሻማ ልብስ ለማጥባችሁ ከደረቀ በኋላ ስታነሱት ቡን የሚል ቡናኝ ይኖረዋል። ቡናኝ ዱቄት የመሰለ ነገር እንደ አመድ። አሁን የወንድም ጃኬት ቢደረግ እንደዛ ነው። ሻማዎች ከሆኑ የሚል ቡናኝ ይወጣል። አንድ ሁለት ልብሶች በተደጋጋሚ ሲታጠቡ ይሳሳሉ። ያ የሳሙናችን ፒኤች ምን ስለሆነ ነው? አሁን እዚህ ጋር ያገኘው አሲድ ፕላስ አሲድ በሚሆንበት ወቅት ወይም አሲድ ሲሆን ሳሙና ውጤት እንደዛ ነገር ስለሚገጥመን ሁሌም ሳሙናችን ቤዝ ከሆነ እነዚህ ጥቅሞችን እናገኛለን ማለት ነው። እንደ ስማችን ንጹህ ነው ስራችን መንሃል